የክልላችን መንግስት የትራንስፖርት እና ሎጂስቲክስ ዘርፉ ለክልላችን ያለውን ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊ ፋይዳ በእጅጉ የላቀ እንደሆነ በመረዳት ከህዝብ ብዛት ጋር ተያይዞ እየጨመረ የመጣውን የትራንስፖርት ፍሰትና ፍላጎት መኖሩን በመረዳት በሰው ኃይል በማሟላትና ገቢ ሰብስቦ እንዲጠቀም በማድረግ የሚያስፈልገውን አገልግሎቱን በቴክኖሎጂ እንዲዘምንና የትራንስፖርት መሰረተ ልማት እንዲያሟላ ሰፊ ድጋፍ እየተደረገለት ይገኛል። የክልላችን ትራንስፖርትና ሎጂስቲክስ ከቅርብ ዓመታት ጀምሮ በየዓመቱ ከ75,000 ያላነሱ ወጣቶች፣ ጎልማሶች፣ ሴቶች፣ አካል ጉዳተኞች በአሁኑ ሰዓት 481,459 በሶፍትዌር የተመዘገበ መንጃ ፈቃድ ያላቸው ዜጎች ሲኖሩ በየዓመቱ ወደ ክልላችን የሚገቡ አዳዲስ ተሽከርካሪዎች ከ25,000 የማያንስ ሲሆን በሰማያዊ ንብረት ዝውውር ወደ ክልላችን የሚገባው በዓመት ከ11,000 በላይ ይሆናል። በአጠቃላይ በአሁኑ ሰዓት 142,049 ተሽከርካሪ በሶፍትዌር መረጃ ተመዝግቦ አገልግሎት እየሰጡ ይገኛሉ። ከትራንስፖርት መሰረተ ልማት አንጻርም 252 የህዝብ ትራንስፖርት ተርሚናል ወይም መናኸሪያ፣ 5 ዘመናዊ የትራፊክ ኮምፕሌክስ አገልግሎት የሚሰጥና አንድ አዲስ የትራፊክ ኮምፕሌክስ እየተገነባ ይገኛል። ተቋማችን በአገልግሎት በመስጠት በስፋት ከህዝብ ጋር የሚገናኝ ተቋም በመሆኑ የህዝብ ትራንስፖርት የሚጓጓዘው ህዝብ ብዛት በዓመት ድግግሞሹ ጨምሮ ከ190 ሚሊዮን በላይ ይደርሳል። በተመሳሳይ በከተማ ትራንስፖርት ከ1 ቢሊዮን ህዝብ በላይ በድግግሞሽ አገልግሎት እያገኙ ይገኛሉ። በተቋማት ደረጃ እንደ ክልል 133 የአሽከርካሪ ማሰልጠኛ ተቋም፣ 380 የተሽከርካሪ የጥገና ተቋም፣ 22 የተሽከርካሪ የምርመራ ተቋማት በቴክኖሎጂ የተደገፈ አገልግሎት እንዲሰጥ በማድረግ እየመራ ይገኛል። ተቋማችን አገልግሎት የሚሰጡ የህዝብ ትራንስፖርት በስርዓት ለመምራት አመች እንዲሆን በ60 የህዝብ ትራንስፖርት ማህበር እንዲደራጅ ሆኖ እየተመራ ሲሆን የከተማ ትራንስፖርት ደግሞ በ178 የከተማ ትራንስፖርት ማህበር በማደራጀት በስርዓት የትራንስፖርት ፍሰት እንዲንቀሳቀስ እየሰራን እንገኛለን። ከ2013 ከ2017 ዓ.ም በክልላችን 6733 የትራፊክ አደጋ የተከሰተ ሲሆን 3817 ሰዎች ሞተዋል። ከባድ ጉዳት የደረሰባቸው 3513 ሲሆኑ ቀላል ጉዳት የደረሰባቸው 3647 ናቸው። በንብረት ላይ የደረሰው ጉዳት በገንዘብ ሲተመን ከ666.9 ሚሊዮን ብር በላይ ይደርሳል። በአጠቃላይ መረጃው እንደሚያሳየው በመንገድ ትራፊክ አደጋ ባለፉት 5 ዓመታት በየዓመቱ 131,347 አደጋ ደርሷል። 763 ሞት በየዓመቱ ይከሰታል ማለት ነው። የንብረት ውድመት ደግሞ በየዓመቱ 133.3 ሚሊዮን ብር የሚደርስ ውድመት ይደርሳል። ጥናቶች እንደሚያሳዩት በፌዴራል ደረጃ የመንገድ ትራፊክ አደጋ ዋና ዋና መንስኤዎች የአሽከርካሪ ስህተት እንደሆነ ያሳያል። እንደ አማራ ክልልም ባለፉት 5 ዓመታት መረጃ የሚያሳየው የአሽከርካሪ ስህተት 80.38% እንደሆነ ተረድተናል። የተሽከርካሪ የእግረኛ ስህተት በጣም ዝቅተኛ እንደሆነ ተረድተን ይህም የሚመልስ ስራ ለመስራት እንቅስቃሴ እያደረግን ነው። ፓርቲያችንና መንግስታችን ለግብርናው ዘርፍ፣ ለኢንዱስትሪ፣ ለቱሪዝም፣ ለከተማ ልማት፣ ለአይሲቲ፣ ለማዕድን እና ሌሎችም ሴክተሮች ልዩ ትኩረት በመስጠት እየሰራ ይገኛል። ይህን መሰረት ተደርጎ የመጡ ለውጦች አሉ፣ የደረሰባቸው ስኬቶች አሉ። የቀሩትን ችግሮችና እንደ ትልቅ ተግዳሮት የሚቆጠሩትን ደግሞ በፍጥነትና በጥራት እየፈታን የኢትዮጵያን የብልጽግና መዳረሻ ማረጋገጥ እንዳለብን ብዙ ማሳያዎች አሉ። እነዚህን ሴክተሮች ስኬቶች እንደተጠበቁ ሆኖ ጎደሎችንም ለመሙላት ትራንስፖርትና የሎጂስቲክ ዘርፍ ወሳኝና የጀርባ አጥንት
ተቋም ነው። ስለሆነም ለትራንስፖርትና ለሎጂስቲክ ዘርፍ እንደ ሀገር ትልቅ ትኩረት እንደተሰጠው ሁሉ አማራ ክልልም በልዩ ሁኔታ ትልቅ ትኩረት ሰጥቶ እየሰራ ይገኛል። ስለሆነም ዲጂታልን በማዘመን ረገድ፣ ትራንስፖርትን በዘመናዊ መንገድ በመምራት ረገድ ቅድም በጉብኝት እንዳያችሁት ሰፊ ስራዎች ተሰርተዋል። ምክንያቱም እዚህ ዘርፍ ላይ ብዙ የሚገለገል አካል አለ፣ ብዙ አገልግሎት የሚፈልግና የሚሻ አካል አለ። የዚህ ችግር ሲፈታ ምን ያህል የመልካም አስተዳደር ችግሮች ሊፈቱ እንደሚችሉ መገመት አያቅትም። በአጠቃላይ ከመናኸሪያ ልማት ጋርም ተያይዞ ክልሉ ለየት ባለ መልኩ ብዙ ስራዎችን ሰርቷል። በትልልቅ ከተማዎች መናኸሪያን በማልማት ኢቲኬትን ሰርቪስ ተግባራዊ በማድረግ ረገድ ብዙ ስራዎች ተሰርተዋል። ስለሆነም በትራንስፖርትም በሎጂስቲክም እነዚህን ተከትሎ ባሉ የአገልግሎት ስራዎችን ውጤታማ ለማድረግ ዘርፉን በመሶብ አገልግሎት ውስጥ አስገብተን በሰፊው ስራ እየሰራን የምንገኝ መሆኑን ለመጠቆም ፈልጌ ነው። እንደ አማራ ክልል እንደምታውቁት ሰፊ ክልል ነው፣ ትልቅ ክልል ነው። ለሀገራችን የብልጽግና ጉዞ መዳረሻ ይሆናሉ ተብሎ የታቀዱትና የታሰቡትን የግብርና ግብዓቶች ብዙዎቹ ከዚህ ክልል የሚገኙ ናቸው። ኢንዱስትሪ ዘርፍ ላይ በሰፊው እየሰራ እንገኛለን። በተለይ ደግሞ ቱሪዝም ዘርፍ ላይ በተፈጥሮ ያገኘናቸው ሰፋፊ ማዕከላት አሉ። እነሱን ተከትሎ በጠቅላይ ሚኒስትራችን ኢኒሼቲቭ ቱሪዝምን ለማሳደግ የሚሰሩ ስራዎች ደግሞ እጅግ በጣም ያደጉ ናቸው። ሌሎችም አቅሞች አሉ። እነዚህና መሰል አጠቃላይ ፕሮግራሞች ለማሳለጥ ትራንስፖርትና ሎጂስቲክ ዘርፍ ትኩረት ማድረግ አለበት። በተለይ ደረቅ ወደቦችን በማልማትና በማሳደግ የአውሮፕላን ማረፊያዎችን በማልማትና በማስፋት በልዩ ሁኔታ እንደ ሀገር የተቀመጠውን አቅጣጫ ከተተገበረ የብልጽግና ጉዞና መዳረሻ በፍጥነትና በጥራት ተግባራዊ ይደረጋል። የዚህ ሀገር ሁለንተናዊ ሉዓላዊነት እየተረጋገጠ ይሄዳል። ስለሆነም እዚህ አካባቢ ትኩረት አድርጋችሁ እንድትደግፉን እንፈልጋለን። የትራንስፖርትና ሎጂስቲክስ ሴክተር በእያንዳንዱ የኢትዮጵያ ብልጽግና ስኬቶች ውስጥ የጀርባ አጥንት ሆኖ ያገለግላል። የሰው ኃይልን በተመለከተ ሰራተኛውን ከስራ በማገናኘት እንዲሁም የተመረተው ምርት ወደ ገበያ፣ ግብአትን ወደ ማምረቻ ማዕከል በማጓጓዝ በሁሉም የኢትዮጵያ ስኬቶች ጎን የትራንስፖርትና ሎጂስቲክስ ሴክተር የተጫወተው ሚና ቀላል አይደለም። በግብርናው የመጣው ስኬት፣ በማኒፋክቸሪንግ ኢንዱስትሪው የመጣው ስኬት፣ በማዕድን እየመጣ ያለው ስኬት፣ በቱሪዝም እየመጣ ያለው ስኬት እንዲሁም በቴክኖሎጂ ልማት እየመጣ ያለው ስኬት ሴክተራችን ሁሉም ውስጥ ሚናውን በአግባቡ ስለተጫወተም ስኬት ሊመዘገብ ችሏል። ወደፊትም ኢትዮጵያ የተያዘችውን የብልጽግና ጉዞ እውን ለማድረግ እንደዚህ እየተገናኘን እየመከር ከስኬቶቻችን አንዳችን ከአንዳችን እየተማር የጎደልን ደግሞ በምክክር እየሞላ የኢትዮጵያ ብልጽግና የጀርባ አጥንት በውሃ፣ በአየር፣ በየብስ፣ በባቡር በሁሉም የትራንስፖርት ሞዶች የኢትዮጵያ ብልጽግና ዋና የጀርባ አጥንትና በእኛ ምክንያት የኢትዮጵያ ብልጽግና ለአንድም ሰኮንድ ወደኋላ እንዳይስተጓገል የጀመርነውን የቀን ተሌት ስራ አጠናክረን እንደምንቀጥል በዚሁ አጋጣሚ ላረጋግጥላችሁ እወዳለሁ።